ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ ዜና መሰረት በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞት ጋሌ ወረዳ ከ1 ሄክታር በላይ በሚሰፋ ሰፊ ማሳ ላይ በምስጢር ካናቢስ ወይም ጋንጃ ሲያመርት የነበረው መምህር በቁጥጥር ስር መዋሉን ፖሊስ አስታወቀም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት በመዲናችን አዲስ አበባ በቡድን በመደራጀት አፓርትመንቶችና የስልክ መሸጫ ሱቆችን በተመሳሳይ ቁልፍ በመክፈት የተለያዩ ሞዴል ያላቸው ስማርት ሞባይል ስልኮች፣ ላፕቶፖች፣ ዶላሮች፣ ገንዘቦች፣ ውድ ሽቶዎችን፣ የተለያዩ አልባሳትን፣ ሰዓቶችን፣ ፕሌይስቴሽን፣ ቦርሳዎችና ሻንጣዎችን ሲሰርቁ የነበሩ ግለሰቦች በፌዴራል ፖሊስ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታወቀም። ዝርዝር መረጃውን የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት በዛሬው ዕለት በፌዴራል መንግስቱና በህወሓት መካከል እየተደረገ ያለውን እልህ አስጨራሽ ጦርነትን አስመልክቶ የፌዴራል መንግስቱ በአሁኑ ሰዓት ባደረሰው ከፍተኛ የድሮን ጥቃት የህወሓቱ ከፍተኛው ሊቀመንበር መገደሉ መንግስት አስታወቀ። ይህ ከፍተኛው የህወሓቱ ሊቀመንበር ማን ነው? የት አካባቢ ተገደለ? የሚለው ዝርዝር መረጃው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ዝርዝር መረጃው ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮ ላይክ አድርጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት በአዲስ አበባ ለሚገኘው ግዙፉ የጫካ ፕሮጀክት በየካ የሚገኙ 3 ወረዳዎች ሙሉ በሙሉ ሊፈርሱ ነው ሲል የፌዴራል መንግስቱ ያወጣውን ጥብቅ መረጃ እናስቀድም። በአዲስ አበባ ከተማ በከፍተኛ ወጪ በግዙፍ ደረጃ እየተገነባ ለሚገኘው ብሔራዊ የጫካ ፕሮጀክት ማስፈጸሚያ ይሆን ዘንድ በየካ ክፍለ ከተማ ስር የሚገኙ 3 ወረዳዎች ሙሉ በሙሉ ሊፈርሱና ነዋሪዎቻቸውም ከቀያቸው ሊነሱ መሆናቸውም ታውቋል። ይህ በሀገሪቱ ታሪክ በትልቅነቱና በወጪ ወደር የማይገኝለት ሜጋ ፕሮጀክት እጅግ ሰፊ የመሬት ይዞታዎችን የሚሻ በመሆኑ ለበርካታ ዓመታት በአካባቢው በሰላም በሚኖሩት ማህበረሰብ ላይ ከፍተኛ ለውጥና መፈናቀል እያስከተለ ይገኛል። የየካ ኮረብታዎችና የደን ይዞታዎችን ያካተተው ይህ ዘመናዊ ግዙፍ ግንባታ አዲስ የቤተ መንግስትን ጨምሮ በርካታ ዓለም አቀፍ ደረጃዎችን የጠበቁ መዝናኛዎችና መሰረተ ልማቶችን የሚይዝ ቢሆንም ሰፊው የመኖሪያ መንደሮችን ሙሉ በሙሉ ወደ ማፍረስ መገባቱ ግን የብዙዎችን ትኩረትና ስጋትን ስቧል። እነዚህ 3 ወረዳዎች ሙሉ በሙሉ በሚፈርሱበት ወቅት በሺዎች የሚቆጠሩ የመኖሪያ ቤቶች፣ የንግድ ድርጅቶች፣ የህዝብ መገልገያዎች ሙሉ በሙሉ ከቦታቸው የሚነሱ ሲሆን መንግስት ለተነሺዎች ነዋሪዎች ምትክ ቦታና ኮንዶሚኒየም እድሎችን ለማመቻቸት እየሰራ መሆኑን ቢገልጽም በነዋሪዎች ዘንድ ግን አሁንም ከፍተኛ ስጋትና አለመረጋጋት ይታያል። በርካታ አባወራዎችና እማወራዎች ለትውልድ ከኖሩበትና ከተላመዱበት ማህበራዊ መዋቅር መቀነሳቸው የሚያስከትለውን ስነ ልቦናዊና ኢኮኖሚያዊ ጫና በምሬት እየገለጹ ይገኛሉ። በተለይም በአሁኑ ወቅት በከተማዋ በተከሰተው ከፍተኛ የኑሮ ውድነትና የቤት ኪራይ መናር ሳቢያ የልማት ተነሺዎች አዲስ ህይወት ለመጀመር የሚከፍሉት ዋጋ እጅግ ከባድ መሆኑን ገልጸው የልማት ፕሮጀክት የከተማዋን ገጽታ ከመዋቅር ባለፈ የዜጎችን መሰረታዊ መረጋጋትና ሰብአዊ መብት በቅድሚያ ሊያከብር እንደሚገባ የብዙሃን ድምጾች እየሆነ መጥቷል። በቡድን በመደራጀት አፓርታማዎችና የስልክ መሸጫ ሱቆችን በተመሳሳይ ቁልፍ በመክፈት በርካታ ንብረቶችን በመስረቅና በመግዛት የተጠረጠሩ 9 ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታወቀ። ተጠርጣሪዎቹ በቡድን በመደራጀት የሞባይል ስልክ መሸጫ ሱቅና አፓርታማዎችን በተመሳሳይ ቁልፍ በመክፈት ከ100 በላይ ስማርት ስልኮችና ሌሎች ንብረቶችን በመስረቅ የተጠረጠሩ ግለሰቦች ወንጀሉን የፈጸሙት ከግንቦት እስከ ሰኔ ባሉትና ሰዓታት ውስጥ ሲሆን ተጠርጣሪዎቹ ወንጀሉን የፈጸሙት በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንፃ ወረዳ 9 ጃሞ ሪል ስቴት
ደንበላ አካባቢና ፊላሚንጎ አፓርትመንት ላይ በቀንና በሌሊት መሆኑን የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ ገለጸ። ደንበል ሜዲቴክ ሪል ስቴት እና ጃሞ ሪል ስቴት ከሚገኙ መኖሪያ ቤቶች የተለያዩ ሞዴል ያላቸውን ስማርት ስልኮችን፣ ላፕቶፖችን፣ ዶላርና ሀገር ውስጥ ገንዘቦችን፣ ውድ ሽቶችን፣ የተለያዩ አልባሳትን፣ ሰዓቶችን፣ ፕሌይስቴሽን፣ ቦርሳዎችና ሻንጣዎችን እንዲሁም ሌሎች ንብረቶችን ሰርቀው በመሰማራታቸው ፖሊስ የተጠናከረ ፍለጋና ክትትል ሲያደርግ ቆይቷል። ይህ በእንዲህ እንዳለ ተጠርጣሪዎችም ሰኔ 5 ቀን 2018 ዓ.ም በሌሊት ክፍለ ጊዜ በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንፃ ምድር ቤት የሚገኘው ሞባይል መሸጫ ሱቅ በተመሳሳይ ቁልፍ ከፍተው በመግባት ዲስፕሌይ ላይ ተቀምጠው የነበሩትን 102 የተለያዩ ሞዴል ያላቸውን ስማርት ሞባይል ስልኮችና 57600 ብር ይዘው መሰወራቸውን የግል ተበዳይ ለቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ ሪፖርት አድርጓል። ተጠርጣሪዎቹ በቦሌ፣ በኮልፌ ቀራኒዮ፣ በአራዳና በለሚ ኩራ ክፍለ ከተሞች ተመሳሳይ ወንጀሎችን መፈጸማቸው ለመርማሪ ፖሊስ በሰጡት የእምነት ቃል አረጋገጡም። ፖሊስ ጥቆማው መነሻ በማድረግ ክትትልና ፍለጋውን አጠናክሮ የቀጠለ ሲሆን አራቱ ተጠርጣሪዎች በልደታ ክፍለ ከተማ ሳር ቤት አካባቢ ከሱቅ የተሰረቁትን 99 ሞባይል ስልኮችን እንዲሁም እንዲያዙ ለመሸጥ ሲደራደሩ ተጠቀሙበት የነበረውን ኮድ 2 C74623 አዲስ አበባ ኤክስኪዩቲቭ ተሽከርካሪ ጋር በቁጥጥር ስር መዋላቸውን ፖሊስ አስታወቀ። በዚህ መነሻነትም ሌሎች ቀሪ 2 ዋና ወንጀል አድራጊዎችና 3 ተቀባዮች በአጠቃላይ 9 ተጠርጣሪዎችን በመያዝ 12 የሚደርሱ ሰዓቶችን፣ 500 የአሜሪካን ዶላር፣ 23000 የኢትዮጵያን ብር፣ ሽቶች፣ ፕሌይስቴሽን፣ ወርቆች፣ ጂፓሶች፣ ቦርሳዎች፣ ሻንጣዎች እንዲሁም ሌሎች ንብረቶችን ማስመለሱን ዋና መምሪያው አስታወቀ። ህብረተሰቡ በሱቆችም ሆነ በአፓርትመንቶች አካባቢ ጥበቃውን በማጠናከርና ከፖሊስ ጋር በጋራ በመሰማራት አጠራጣሪ ነገር ሲያጋጥም ለአቅራቢያ ፖሊስ ጥቆማ በመስጠት ወንጀሉን በመከላከል አስፈላጊ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላለፈ። በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞት ጋሌ ወረዳ ከ1 ሄክታር በላይ በሚሰፋ ሰፊ ማሳ ላይ በምስጢር ካናቢስ ወይም ጋንጃ ሲያመርት የነበረው መምህር አለማየሁ ሻማሮ የተባለ ተጠርጣሪ በቁጥጥር ስር መዋሉ ተሰማም። ይህ ግለሰብ በማህበረሰቡ ዘንድ ክቡርና አርአያ በሆነ መምህር ሙያ ላይ ተሰማርቶ እያለ በስተጀርባ ግን በሕግ በጥብቅ የተከለከለውና የብዙ ወጣቶችን ሕይወት ሊያበላሽ የሚችለው ይህንኑ አደገኛ እጽ በሰፊው ሲያመርት መገኘቱ በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና መነጋገሪያ ሆኗል። በእጹ ዝውውር ከምትታወቀው ሻሸመኔ ከተማ ልምድ ያላቸውን ሰራተኞች በደሞዝ አምጥቶ በማሳው ላይ በምስጢር እያሰራ እንደነበር ተደርሶበታል። ይሁን እንጂ ይህ ድርጊት ለረጅም ጊዜ በምስጢር ሊቀጥል አይችልም። የአካባቢው ማህበረሰብ በንቃት ሁኔታውን ባደረገው በጥብቅ ጥቆማ ምስጢሩን ሊያጋለጥም ችሏል። ጥቆማውን ተከትሎ የጸጥታ አካላት በወሰዱ ፈጣን እርምጃና ባወጣው የፍርድ ቤት ትዕዛዝ መሰረት በማሳው ላይ የበቀለውን እጅግ በርካታ የካናቢስ ተክል በቁጥጥር ስር በዋለበት ቅጽበት ሙሉ በሙሉ ከማሳው እንዲነቀልና እንዲወድም ተደርጓል። የወረዳው ፖሊስ አስታውቆ እንዳለው በአሁኑ ወቅት ተጠርጣሪው መምህር በቁጥጥር ስር ውሎ ምርመራ እየተደረገበት የሚገኝ ሲሆን ከህገ ወጥ የወንጀል ድርጊት በስተጀርባ ያሉ ሌሎች ተባባሪዎችና የእጹ ሰንሰለቶች ሙሉ በሙሉ ለመበጠስ ፖሊስ ተጨማሪ ጥልቅ ምርመራዎችን እያካሄደ ይገኛል። ይህ ክስተት የህገ ወጥ እጽ አምራቾች ስልት ምን ያህል እየረቀቀ መምጣቱን የሚያሳይ ሲሆን ማህበረሰቡ የአካባቢውን ወጣቶችና ደህንነት ለመጠበቅ ከጸጥታ አካላት ጋር የሚያደርገውን የጥቆማ ትብብር አጠናክሮ መቀጠል እንዳለበት ማሳሰቢያ ሰጡም። በትላንትናው ዕለት ሰኔ 12 ቀን 2018 ዓ.ም በሱዳን በኩል የተነሱ አርሚ 7 ተብሎ የሚጠራው የህወሓት ጦር አባላት ማለዳ አካባቢ ሱዳንና ኢትዮጵያን በሚያዋስነው የሽራሪና መስመር በኩል ትንኮሳ ፈጽመው እንደነበር የታወቀ ሲሆን ከጥቂት ሰዓታት ከፈጀ የተኩስ ልውውጥ በኋላ ጥቃቱን የሰነዘረው ኃይል ወደ ኋላ መመለሱ ተነግሯል። ከትንኮሳው በኋላም የኢትዮጵያ አየር ኃይል የትግራይ ኃይሎች ወታደራዊ ጣቢያ ላይ ጥቃት መፈጸሙም ታወቀ። ስለተፈጸመው የድሮን ጥቃት ዝርዝር መረጃ ባይገኝም በድንበር አካባቢ በሚገኝ የጦር መሳሪያ መከማቻ ላይ ያነጣጠረ በመሆኑ ተገልጿል። ይህ በእንዲህ እንዳለ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ የአሜሪካ እርምጃን በመቃወም በግላቸው መግለጫ የሰጡ ሲሆን በሚሊዮን የሚቆጠሩ ተፈናቃዮች እየሞቱ በጥቂት ግለሰቦች የቪዛ እገዳ ላይ ማተኮር ዋነኛ አጀንዳ ሊሆን አይገባም ብለዋል። በተመሳሳይ ማመሻሹ ላይ ህወሓት የአሜሪካ ማዕቀብ በማውገዝ እጅግ ከፍተኛ የሆነ መግለጫ መስጠቱም ተገለጸ።